ነበር አይደል ዛሬ? ምን አሉ? አንተን እኮ ነው ማናግረው። ጤነኛ አይደለም ወይስ እዛ ሆስፒታል የኩርፊያ መርፌ ወጉ? አቶ ስዩም ሐኪም ቤት ሄደህ ምን ተባልክ? ምን አይኔን ታኛለህ? የጠየቅኩህን አትመልስልኝ? ዛሬ ደግሞ ልዩ ሰው ሆነሃል። ምን ይሆን ልጄ እንደዚህ የጀነነ? የማውቅ ስዩም አልመስላልከኝ። እምዬ ማርያምን ከልቤ ነው። በልበል ሰዓቱም ሄዷል፣ ልሂድልህ። ሰይጣን እኔ ስሄድልህ ይበርድልህ ይሆናል። የልትጂ ነው። ቆይቼስ ምን አደርጋለሁ? አንተ እንደው ሰላም አላናግር ብሎሃል ይሄን ሰሞን። እንዲህ ሆኜ ነው ማለት ያባት ነው። ሰው ደርሶ እንዲህ ልውጥጥ ይላል እንዴ በአንድ ጊዜ? በማርያም በልበል የጤና ያድርግልህ። የምትሄጂበት ቦታ አለ እንዴ? ምን ነው? የጠየቅኩሽን መመለስ አይቀልም? አዎ 11 ሰዓት ላይ ቀጠሮ ቢጤ ያለኝ። የት? 4 ኪሎ። ከማን ጋር? ምን ነው? ከማን ጋር አልኩሽ? ከሰው ጋር። ሴት ወይስ ወንድ? ጤና አልያዘውም እንዴ ሰውዬ? ከወንድ ጋር ነው እንብል መቼም በሌላ ነገር እንደማጠረጥረኝ ተስፋ አለኝ። ምን ለማለት ነው? እንደምንተማመን እርግጠኛ ነኝ ለማለት ነው። መተማመንና ለመተማመንን ምን አመጣው አሁን? እንጃ አጠያየቅ ስላላማረኝ ብቻ ነው። እንዴት መጠየቅ አልነበረብኝም? እንዴት ያለ ነገር ነው? መጠየቅ አልነበረብኝም ማለት ነው ወይ? መጠየቅ የሚኖርብህም የማይኖርብህም ጉዳይ ሊኖር ይችላል። አረ አሁን ከማን ጋር ነው ቀጠሮ ያለሽ ማለቴ ስህተት ነበር? እሱ ስህተት አይደለም፣ ግን ሴት ወይስ ወንድ ማለት ግን ጤነኛ ጥያቄ አልመሰለኝም። መጠነኛ ጥርጣሬ እንዳለ ያሳያል። እኔ ለራሴ የምትሄጂበትን ለማወቅ ነው የጠየኩሽ። ሴት ወይስ ወንድ ያልኩት ደግሞ በደፈናው ከሰው ጋር ነው ቀጠሮ ያለኝ ስላልሽ ነገሩን ያድፈነፈንሽበትን ምክንያት ለመረዳት ነው። ነው? አሁን ተረዳህ ታዲያ? በመጠኑ። እሺ ምን ተረዳህ? በምዬ ማርያም ንገረኝ፣ ምን ተረዳህ? የተረዳሁትን ተረዳሁ። ዝርዝሩ ምን ይሰራልሻል? አንድ እኔ ላውቀው የማትፈልጊው ቀጠሮ አለብሽ። ለምን ቀጠሮ አለኝ አልኩህ ታዲያ? አይ ቀጠሮ መኖሩን ባውቅም ሰውየውን እንዳውቀው አልፈለግሽም። ለምን እንዳላውቀውም እንደፈለግሽ እንግዲህ። ግን ስዩሜ አንተ ሁሉንም ነገር ማወቅ አለብህ። ማለቴ እኔ የሚሄድበትን ቦታ ሁሉ ላንተ መናገር አለብህ። ምን አለበት? እኔ የሚሄድበትን ቦታ ሁሉ ባትጠይቅኝም እነግርሻለሁ። ይህ ደግሞ ከአጓጉል ጥርጣሬ ያድነናል እንጂ። አጓጉል ጥርጣሬ ውስጥ የሚከትስ ቢሆን ምኑ? የምነግርህ ነገር። እሱማ ነገር አለው ማለት ነው። እምዬ ማርያምን ምንም ሌላ ነገር የለው። ግን ለሰሚው ያለ ስለሚያስመስለው አለመናገሩ ይበጃል ብዬ ነው እንጂ ምንም ነገር የሌለው ነገር ያው ምንም ነው። እውነቱ መቼም እውነት ከመሆን ሊድን አይችልም። ምን ለማለት ነው? ያልኩትን ለማለት ነው። እሺ ቀጠሮዬ ከናስፋው ጋር ነው። እናስፋው አትበይ፣ ከአስፋው ጋር ነው። እኔም አውቀዋለሁ። እንዴት አወቅ? ትላንትና ሀረጓ ቤት መጥቶ ነበር። ቀጠሮ የወሰዳችሁትም ትላንት ነው። በጣም ትከታተለን ነበር ማለት ነው? ፈርዶብኝ የለ ምን ላድርግ? ስማ ስዩም፣ ታምነኝ እንደሆነ እመነኝ፣ ከአስፋው ጋር ምንም ልጅ ግንኙነት የለንም። እሱን ተይው። ጉዳይ ባይኖርሽ ኖሮ ባልተቃጠርሽ፣ ጉዳዩም ጉዳይ ባይሆን ነገሩን በሚስጥር ባልያሽው ነበር። ሃይ ስዩሜ፣ እንዴት ብዬ ልንገርህ? እኔ ምኑን ትነግሪኛለሽ ስንዱ? ምንም የምትነግሪኝ ነገር የለም እኮ። እሺ ቆይ ለምን ከአስፋው ጋር ቀጠሮ አለ እኛ አትይኝም ነበር? ምን አደባበቀሽ? አንደኛ አንተ ሰሞኑን ልክ አይደለም፣ አጉል ተጠራጣሪ ሆነሃል። ብነግርህ አትሄጂም ብለህ ታስቀረኝ ይሆናል ብዬ ነው። በዛ ላይ ከሱ ጋር በፊት ሰላም ትባባሉ ነበር፣ አሁን ግን አኩርፈዋል። አቆረፈኝ አለሽ? አዎ ምን እንዳረኩት እንጃ ጮኛሽ ዘግቶኛል። እንደውም በክፉ አይን ነው የሚያየኝ። ውሻ በይው። ምን አልክ? እና እንደዛ ስለሆነ ከሱ ጋር ቀጠሮ አለኝ ብለህ ደስ ላይልህ ይችላል። ግን ስዩሜ እምዬ ማርያምን እመነኝ፣ ከሱ ጋር ምንም ልዩ ጉዳይ የለኝም። ጉዳይ ከሌለሽ ለምን ቀጠርሽው? ታዩ ዳሩ ይሄንን መጠየቅ የለብኝም ለካ። ኧረ ተው ስዩሜ ተው፣ እንደዚህ አትሁን በማርያም። እሱን የቀጠርኩት ቤት አገኝልሻለሁ ስላለኝ ነው። የቤት ችግር እንዳለብኝ ታውቃለህ።
ስለዚህ እሱ ደግሞ ከየት ነው ቤት የሚያገኝልሽ? እሱማ እህቱ ያለችበት ቤት ኪራይ ውድ ስለሆነባት ደባል ትፈልጋለች። ስለዚህ ከሷ ጋር ምን አይነት ቤት ነው? ቤቱንማ ዛሬ ሊያሳየኝ ነበር ቀጠሯችን። አሁንማ በቃ ሰዓቱ ሊያልፍ ነው። አሁን ቀረሽ ማለት ነው? መሆኑ ነው። አንተ እንዲያልክ በሄድም ወይ አቤት አቤት ምዬ ማርያምን እውነቴን ነው። አንተ ሌላ እየመሰለ እንዴት ሄዳለሁ? በቃ ቤቱንም በሌላ በኩል አፈላልጋለሁ እንጂ ነው መቼም። አሁን ስንዱ እውነት የቤት ችግር ይሄን ያህል የጠናብሽ አትመስይም? ምን ማለት ነው ስዩሜ? ሁሌ የማወራው ነገር አይደለም እንዴ? አሁን የምኖርበት ሁኔታ እኔ ነኝ የማውቀው። ለምን እኔ ጋር ትኖሪም? የት? እዚህ? አዎ የቤት ችግር ይሄን ያህል ከጠናብሽ የኔን አንድ ክፍል ልስጥሽና እዚህ ኑሪ። ያማ እንዴት? ምን ነው እንዴት ይሆናል ስዩሜ? እንዴት አይሆንም? ከምር ነው እንዴ? አዎ ከምሬ ነው። አልቅሼ ልንገርሽ? ቆይ እሺ ጎረቤቶች ምን ይሉናል? ምን ይሉናል? ከኔ ይበልጥ እንደውም አንቺ በጣም ተግባብተሻቸዋል። እኔም በደንብ ያወቅኳቸው ባንቺ ነው። 2-3 ቀን ሳትመጪ ስትቀሪ የት ሄዳ ነው ምን ነው ጠፋች የሚልሽ ነው የመንደሩ ሰው ሁሉ። ምን እንዳደረግሽላቸው ባላውቅም። ስለዚህ እዚህ ብትኖሪ ባክስ የሚያታሹ ደባል እንባል ነው ባልና ሚስት። ኧረ የማይመስል ነገር። እንዴት የማይመስል ነገር? የማይሆን ነገር ነው እኮ የምታወራው። ለምን ነው የማይሆነው? አይሆንማ። አንደኛውን እንጋባ አትለኝም? ምዬ ማርያምን እውነቴን እኮ ነው። ያው የሚቀጥለው አመት ሚያዝያ ደርሶ የምናደርገውን አድርገን እስክንጋባ ድረስ ግን አብረን መኖሩ እኔ እንጃ ብቻ ብዙ ችግር የሚገጥመን አይመስልም? ምን አይነት ችግር? ተው እንጂ እውነት አሁን እኔ እና አንተ አንድ ግድግዳ ስር እየኖርን ከፈለግሽ የመሃሉን መጋጠሚያ ልንዘጋው እንችላለን። ግን ይሄን ያህል የምንፈራራ ከሆነ ምናችን እጮኛሞች ሆነ ታዲያ? በእጮኝነት መቆየትና መዳበል የተለያዩ ነገሮች ናቸው። ብንጋባ እንኳን እሺ አንድ ነገር ነው። እና አስፋው እያሉ ቤት በኩል እንዴት አይተዩ? እውነት የቤት ችግር ከሆነ ከአስፋው ጋር ያቆራኘሽ ቤት ይሄውልሽ ስልሽ መለስት ይሆናል ብዬ ነው። ለነገሩ እሺ እንደማትይኝም አውቀው ነበር። ዝም ብዬ ነው የጠየቅኩሽ። ከኔ ይልቅ እሱ ስለሚቀርብሽ ከእህቱ ጋር በምዬ ማርያም ስዩም እንደዛ አትበል። ታዲያ እንዴት ልበል? አሁን አንተ በእውነት ለኔ የቤት ችግር አስበህ ነው ወይስ ከሌላ ሰው የጠበከኝ መስሎ ያሰብከው ዘዴ ነው? እኔ ቤት ግቢ የምትለኝ ዘዴ ነው ብልሽ ምን ልትይ ነበር? እኔ ፈልጌ አንተ ዘዴ ሊይዘኝ ማለት? እስካሁንም ቢሆን እኮ እኔ ብፈልግ አንተ ተቆጣጥራ አታድነኝ። እሱንማ አየሁት እኮ። እንዴት? እኔ ተቆጣጥሬ ያላዳንኩሽማ። ተው እንጂ ስዩሜ ግፍ አትናገር። ዝም በይ። አስፋው ቦይፍሬንድሽ አይደለ? ለምን ትዋሽኛለሽ? እኔ ያለፈው አለፈ ግድ የለም አሁን መለስ ትላለች ብዬ እንጂ ሀረግናት ማናት የምትያዝ ሴት ጋር በሄድሽ ቁጥር ከሱ ጋር እንደምትውይ ያውቃለሁ። የሚስጥር አገናኛችሁ እሷ ናት። አሁን በቅርብ የተጀመረ ነገር አይደለም። ድሮም ኮሜርስ እያለሽ ከቤትሽ እስከ ትምህርት ቤትሽ ይሸኝሽ እንደነበረ በዛ ላይ ብቻ ተይው። አሁን ምን ያስወራኛል? የሚገርመኝ ውሸትሽ ነው። እምዬ ማርያምን ትይኛለሽ እየመጣሽ። በእሺ ተናገሪ። እውነት አይደለም? ምኑ? አስፋው ቦይፍሬንድሽ አይደለም? ድሮ ነበር። አሁን ግን በእናትሽ አትዋሽ። እምዬ ማርያምን እውነቴን ነው። አረ የሴትዮዋን ስም እየደጋገምሽ አትጣሪ። አስፋውን እኮ የማውቀው ካንተ በፊት ነው ስዩሜ። እሱንማ ነግረሽኛል፣ ግን ምንሽ እንደነበረ ደበቅሽኝ እንጂ። እንዴት ብዬ ልንገር? ካንተ ጋር ሰላምታ ስላላችሁ ብነግር ደስ ላይልህ ይችላል። ደግሞ ውሸታም፣ የሰው ውሸታም። ያልነገርኩ ግንኙነታችን ካንተም በኋላ ስለቀጠለ ነው አትይም? ይልቅ ከኔ በኋላም እኮ አልተውሽውም አይደለም እንዴ? ካንተ ጋር እንደጀመረን እርግጥ ለጥቂት ጊዜ አብረን ነበር። ከዛ በቃ አሁንስ? አሁንማ እህትና ወንድም ነን። መቼም የግድ መኳረፍ የለብንም እኮ። ከመኳረፍ ምን ይገኛል? ደግሞ በሰላም ነው የተለያየ ነው። ካንተ ጋር ግንኙነታችን እየጠበቀ ሲመጣና ለትዳር ማሰብ ስንጀምር በሰላም እንደተገናኘን በሰላም እንለያይ ተባብለን ተውን። ከዛ በኋላ ወንድምና እህት ማለት ነው። እንዴት ያለሽው አይናውጣነሽ በእናትሽ። ምንድነው እንግዲህ የምትፈልገውን ነገር ነገርኩ አይደል? ደግሞ ልትወኝ ከፈለክ ሰበብ ሳትሰጥ ተውኩሽ ማለት ትችላለህ። ስትጠላኝ የግዱ ደደኝ አልልህም። እኔ እስከዛሬ እውነቱን የደበቅኩ ፍቅራችን እንዳይሻክር አመኔታህን እንዳላጣ ብዬ ነበር። አንተ ራስህ ከደረስክበት በቃ እውነቱ ይሄው ነው። ካልመሰለ የመሰለን ማድረግ ትችላለህ። ስንት ጊዜ ሆናችሁ ከተዋችሁ?
2 ዓመት እንደዚህ ሆነ። ምን ነው? ምንም። እንግዲህ ብታምነኝ መነኝ፣ ካላመንከኝ መቼስ ምን አደርጋለሁ? የ40 ቀን እድሌን እያማረርኩ አንዴ መቼም ለጉር ተፈጥሬያለሁ። ቆይ ለምን ታለቅሻለሽ? ቆይ አታልቅሺ። እንባሽን ለሌላ ጊዜ አቆየው። አንድ አፍታ ብቻ የምጠይቅሽን አድምጪኝ። ሐሙስ ዕለት የት ነበርሽ? እነ ቹቹ ጋር ቪዲዮ ያለው ብዬ አይደለም እንዴ ሄድኩት? እሱንማ ብለሽኛል። አሁን የፈለግኩት ያልሽኝን ሳይሆን የነበርሽበትን ቦታ ነው። እሺ አንቺ ከጠፋሽ እኔ ልንገርሽ። ሐሙስ ዕለት አንድ ቦታ ነበርሽ፣ መኪና ውስጥ። የነ ቹቹ ወንድሞች ሸኝተውኛል። የነ ቹቹ ወንድሞች ስንት ናቸው? 2 ነበሩ። በኋላ አንዱ መንገድ ወረደና አንዱ ብቻውን ቤት አደረሰኝ። ቤት አላደረሰሽም? አዎ መንገድ ክትፎ አማረኝ ስል ስለነበር ለምን በልተሽ አትሄጂም ብሎ አንድ ቦታ ቆመን ነበር። ከመኪና ሳትወርዱ? እኔ እንጃ ወርደን አልመሰለኝ። ተጠራጠርሽ እንዴ? ሐሙስ እኮ በቀደም ለታ ነው፣ አመት አልሞላውም። አዎ የወረድን ይመስለኛል። እሱ ቀድሞ ወረደና ገባ። ተመልሶ መጥቶ ጠራሽና ይዞሽ ገባ። እንደዛ ብለው አወሩልህ? ከመግባትሽ በፊት አንድ ሊስትሮ መኪናውን አንድ የመጥቶ ለክፎሽ አልሄደም? እኔ እንጃ ትዝ አይለኝም። እንዴት ትዝ አይልሽም? የሆቴሉም ስም ትዝ አይልሽማ? በዚህ አይነት እሱ ለጋር ሆቴል ነው። የመኝታ ቤቱ ቁጥርስ? የምን መኝታ ቤት? 13 ቁጥር መሆኑ ትዝ ላይልሽ ይችላል፣ ግን በሩ መዘጋቱን አትረሽም። ከ1 ሰዓት በላይ መቆየትሽ አይታወቅሽም። ግን ስትመለሱ ሊስትሮውን እንደገና አገኛችሁት። አሁንም ኮፈኑን አንኳኩቶባችሁ ሮጠ። 50 ሳንቲም ነው የከፈልኩት ለውለታው። ትዝ አለሽ? የዛሬ 2 ዓመት የተውሽው አስፋው የቹቹ ወንድም መሆኑን አላውቅም ነበር። ሁሉንም ነገር አይቼዋለሁ። ያላየሁትን ይልቅ ልጠይቅሽ። ስለ ቤት ጉዳይ ነበር ያናገርሽው? የት ልትሄጂ ነው? አይዞሽ፣ ይሄንንም አድርገሽኝ አልጠላሁሽም። ሌሊቱን ሙሉ አውጠነጠንኩት። ድርጊቱ ደበረኝ፣ አናደደኝ፣ አበሳጨኝ እንጂ አልጠላሁሽም። ዛሬም እወድሻለሁ። አይ ተወኝ። ካሁን በኋላ ሁሉም ነገር እዚህ ላይ ይቋጫል። ለምን? ይሄን ጉድ ስላወቅኩና ስላወራሁት ነው። ባልነግርሽ ኖሮ እንዲህ እያታለልሽኝ ዝም ብለሽ ትኖሪያል ነበር ወይስ አትወጂኝም ነበር? እውነት እስቲ ንገሪኝ ስንዱ፣ አትወጂኝም ነበር? ባልወድህ ለምን እስካሁን አብሬ ቆየሁ? ከወደድሽኝ በቃ አሁንም አብረን እንቆይ። የተሰቃየሁት እኔ ነኝ። ምን ቸገረሽ? ይሄን ነገር በመናገሬ ጠላሽኝ? በእናትሽ ስንዱ፣ አንቺን አጥቼ ከምሰቃየው ስቃይ አይበልጥብኝም። አብረን እንሁንና እንደፈለግሽ። ካሁን በኋላ ምን አለበት? በቃ የሰራሽውን ሁሉ ካሁን በኋላ እንደማትሰሪው ቃል ከገባሽልኝ ይበቃል። እወድሻለሁ ስልሽ ስንዱ፣ አጥቼሽ መኖር አልችልም። በዛ ላይ ሁለታችንም ጤነኞች አይደለንም። ካሁን በኋላ እየተረዳዳን እየተሳሰብን አብረን ብንኖር ነው የሚበጀን። የምርመራ ውጤት ለመውሰድ ሆስፒታል ሄጄ ነበር ዛሬ። የደም ምርመራ ውጤቴ ፖዚቲቭ ሆነ። HIV ፖዚቲቭ። ምን?